በጣም የተለየ አዲስ አበባ ይህን ለመስራት 20 ዓመት 30 ዓመት ነው የሚቀመጡበት። ደስ ይበለን በጣም ደስ ይበለን፣ ደስ ይበለን በጣም ደስ ይበለን፣ በረከቱ ለኛ ስላደለን። ላዕለ ዝንቱ ቤት ይላል የእግዚአብሔር ክብር እንደ ደመና ሆኖ ቤተ መቅደሱን ሞላው ይላል። ክብር ምስጋና ለአምላካችን ይሁን። በተለይ ሰላም ያድርግልን፣ አይምሰላችሁ። ትፈርሳለች የሚሉ ጅሎች እነሱ ይፈርሳሉ፣ ኢትዮጵያ ዘላለም ትኖራለች። በተለይ የንቁ ኦርቶዶክስ የጸሎትና የንስሐ መርከብ አመስግኑልን። ምስጉን አንተ እስከ ዘለዓለም እስከ ዘለዓለም ንጉሥ ነህ አንተ እስከ ዘለዓለም አማኑኤል። እግዚአብሔር አምላክ በዛሬው ቀን ያንን ቤተ መቅደስ ቀደሰው፣ ባረከው። አትፍሩ፣ አትሸበሩ። ክርስትና ፈሪ አይደለም። ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ ዋስተበቃ ሆና ተክልዬ ለነፍሴ ዳሞት ትናገረው ያንተን ሐዋርያነት የወንጌል ገበሬ የጣዖታት ጠላት ጸሎተኛው ቅዱስ አባ ተክለ ሃይማኖት ክንፍን የተሸለምክ እንደ ሰማይ መልአክ ክንፍን የተሸለምክ እንደ ሰማይ መልአክ ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃውን ተክልዬ ለነፍሴ ተክልዬ ለነፍሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ መቃርዮስ የምስራቅ ሐረርጌና የሶማሌ ጅግጅጋ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የዚህ ሁሉ ትልቅ መንጋ ጠባቂ ክቡር መልአከ ገነት ቀሲስ ንጋቱ ደሳለኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ሊቀ ትጉሃን ሚካኤል ሄኖክ በፓትርያርክ ጠቅላይ ቤተ ክህነት የውጭ ጉዳይ መምሪያ ዋና ጸሐፊ፣ ክቡር መላከ ሕይወት ቆሞስ አባ ጽጌ ማርያም የሐረር ጌቴሴማኒ ቅድስት ኪዳነ ምሕረት ገዳም አስተዳዳሪ፣ ክቡር መላከ ብርሃን ወልደ ገብርኤል ተረፈ የዚህ ጥንታዊ እና ታሪካዊ ገዳም አስተዳዳሪና የሀገረ ስብከታችን የልማት ክፍል፣ እንዲሁም ክቡር ሊቀ ማእምራን ኃይለ መለኮት ግርማ የሀገረ ስብከታችን የስብከተ ወንጌል ክፍል፣ ክቡር ሊቀ ጉባኤ አባ ወልደ ማርያም የሐረር ደብረ ገነት መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ብዙዎች ያላችሁ እዚህ ቦታ ጠርቼ የማልዘልቃችሁ የሀገረ ስብከታችን የየክፍል ኃላፊዎች፣ እንዲሁም የድሬዳዋ፣ የጅግጅጋ፣ የአሰበ ተፈሪ አህጉረ ስብከት የየክፍል ኃላፊዎችና ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አባቶች፣ ካህናት፣ የገዳማትና የየአድባራት አስተዳዳሪዎች ሁላችሁ በዚህ ቦታ እየተሰበሰባችሁ በየማይረጋችሁ እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይሄ ብቻ ነው እንዴ? የስንት ዓመት ጥያቄ፣ የስንት ዓመት ጥረት፣ የስንት ዓመት ችግር፣ የስንት ዓመት ልፋት፣ የስንት ዓመት ድካም በዚህች ጭብጨባና በዚህች እልልታ ብቻ እንዴት ይገደባል? እንኳን ደስ አላችሁ። ብዙ ዓመት ደክማችኋል፣ ብዙ ዓመት ለፍታችኋል፣ ብዙ ዓመት ዛሬን ለማየት ናፍቃችኋል። እስከ ዛሬ ድረስ አልተሳካም ነበር። ዛሬ ግን ተሳክቶ ሁላችንም ደስ ብሎናል። አሁንም በድጋሜ እንኳን ደስ አላችሁ ማለት ፈልጋለሁ። በጀርባ በኩል ያላችሁ ወደፊት ለፊት እንድትመጡ አሁን ትምህርት ወንጌል ይሰጣል። ብፁዕ አባታችን በፊት ለፊት ቁጭ ብለው እየባረኩን ነው። ስለዚህ በጀርባ በኩል ያላችሁ ወደፊት ለፊት እንድትመጡና አረፍ አረፍ ብላችሁ ቃለ ወንጌል እንማማራለን። በጀርባ ያላችሁ እንዲሁም ከግቢ ውጪ ያላችሁ ወደ ግቢ ውስጥ እንድትመለሱ እናሳስባለን። አጭር ደቂቃ ነው አሁን የምንቆየው ማለት ነው። የሰዓቱን ትምህርተ ወንጌል የሚሰጡን የሐረር ደብረ ገነት መድኃኔዓለም ቤተ ክርስቲያን አስተዳዳሪ ሊቀ ጉባኤ አባ ወልደ ማርያም ተመስገን ይሆናሉ። እሳቸው የሚናገሩበትን አንደበትና ምስጢሩን ለእኛ ለምንሰማው ደግሞ አስተዋይ ልቦና ሰሚ ጆሮ አምላካችን ያድለን። በቀጥታ ወደ መምህራችን ብፁዕ አባታችን አቡነ መቃርዮስ የሰው ንብረት የምስራቅ ሐረርጌ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር አባታችን መልአከ ገነት ቀሲስ ንጋቱ ደሳለኝ የምስራቅ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ፣ መልአከ ገነት ቀሲስ ወልደ ገብርኤል እዚህ ታላቅ ገዳም አስተዳዳሪ፣ የሀገረ ስብከቱ የየመምሪያ ኃላፊዎች ከምስራቅ ሐረርጌ፣ ከምዕራብ ሐረርጌ፣ ከድሬዳዋ፣ ከጅጅጋ፣ ከአዲስ አበባ የመጣችሁ ሊቃውንት፣ ካህናት፣ ዲያቆናት፣ ወንድሞችና እህቶች እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ደስ አላችሁ። ይህን የሰራኸውን ቤት ቀድሻለሁ። በአንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ እግዚአብሔር አምላክ በገባኦን ሁለተኛ ተገልጾ ሶሎሞን ቤቱን ሰርቶ በጨረሰበት ሰዓት ቅድም ሊቃውንቱም በዝማሬው ባቡኑ ሲሉት እንደነበረው ወይ ጸውሩ ታቦተ ካህናት ታቦቱን ተሸክመው ወደ ቤተ መቅደሱ በሚገቡበት ጊዜ ለአገልግሎት እስኪቸገሩ ድረስ ስብሐተ እግዚአብሔር ጸለለ ወመላ ላዕለ ዝንቱ ቤት ይላል። የእግዚአብሔር ክብር እንደ ደመና ሆኖ ቤተ መቅደሱን ሞላው ይላል። ክብር ምስጋና ለአምላካችን ይሁን። በዚያን ጊዜ ለዘላለም ስሜ በዚህ ይመሰገን ዘንድ ይህን ቤት ቀድሼዋለሁ ብሎ ራሱ እግዚአብሔር በደመና ሆኖ ለሶሎሞን ተናገረው። ዛሬም በብፁዕ አባታችን ላይ አድሮ እኛን እየባረከን እየቀደሰን ቤተ መቅደሱንም እግዚአብሔር መንፈስ ቅዱስ በብፁዕ አባታችን ላይ አድሮ እየቀደሰ እየባረከ ነውና ለአምላካችን ክብር ምስጋና ይሁን። ቤተ መቅደስ ማለት በኦሪት ዘመን እግዚአብሔር አዝዞ የታቦተ ሕጉ ማደሪያ እንዲሆን የተወሰኑ ዓመታት ያህል በድንኳን የእግዚአብሔር የቃል ኪዳኑ ታቦት ተቀምጦ ነበረ። ከዚያም በኋላ በእግዚአብሔር ፈቃድ ለመጀመሪያ ጊዜ ሕንፃ ቤተ መቅደስ በሶሎሞን ዘመን ተጀመረ። ሶሎሞን በዕንቆ ሶፈር ወበዕንቆ አጶሎግዮን እያለ ቅዱስ ያሬድ እንደሚዘምረው በተለያዩ ዕንቆች
ምሰሶዎችን እያሳመረ በለዝ ያቁም የሚባሉ ታላላቅ ምሰሶዎችን በወርቅ አሳምሮ በለዝ ያቁም የሚባሉ ሊቀ ካህናቱና ንጉሡ የሚቆሙባቸው አምደ ወርቆች ነበሩ። እነዚያን ሁሉ በወርቅ ቤተ መቅደሱን ንዋየ ቅድሳቱን ሁሉ ካሸበረቀ በኋላ እግዚአብሔር አምላክ በዛሬው ቀን ያንን ቤተ መቅደስ ቀደሰው፣ ባረከው። የዛሬቱ ቀን ማለታችን ዛሬም ቤተ መቅደሱ የተቀደሰበት ቀን ስለሆነ ነው። ከዚያ ሲያዝ ወደ አዲስ ኪዳን ስንመጣ በአዲስ ኪዳን ቤተ መቅደስ አስፈላጊ እንደሆነ ጌታችን ኢየሱስ ክርስቶስ በዮሐንስ 10:22 ላይ ቅድም የተነበበው ወኮነ አዲስ ወንጸታ ለኢየሩሳሌም ወክረምት ውእቱ አንሶሶ ኢየሱስ በህዋረ ሰሎሞን እንዘ ይገብር ተአምረ ወመንክረ። ክረምት በነበረ ጊዜ ይላል፣ እንደ ዛሬው ክረምት በሆነ ጊዜ ኢየሱስ ክርስቶስ ቤተ መቅደሱ ሲታደስ ሰሎሞን ይመላለስበት በነበረው ዳግማዊ ሰሎሞን ወይም ሰሎሞን በግዘፍ በነገሰባቸው ላይ በነፍሳት ላይ የነገሰው ሰሎሞን ዳግማዊ ሰሎሞን ኢየሱስ ክርስቶስ በቤተ መቅደሱ ተመላለሰ ይላል። ክብር ምስጋና ለአምላካችን ይሁን። ቤተ መቅደስ አስፈላጊ ስለሆነ ቤተ መቅደስ አስፈላጊ ነው። 3 አይነት ቤተ መቅደስ አለ። እኛ መቅደስ ነን። በቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ወኩኑ ታቦተ መንፈሳዊ ይላል። እንዲሁም ቅዱስ ያሬድ አንትሙሰ ከመ እብነ ሕይወት ታነጹ ቤቶ ለመንፈስ ቅዱስ እና ይህንን ወስዶ የጴጥሮስን ቃል እናንተ የሕይወት ድንጋይ እንደመሆናችሁ መጠን ለመንፈስ ቅዱስ ቤተ መቅደስ ለመሆን ታነጹ ይላል። ምን ለመሆን ታነጹ? ምን ለመሆን? ድንጋይ ናችሁ። ደስ ይበላችሁ። ክርስቶስም ድንጋይ ነው። የማዕዘኑ ራስ ድንጋይ ክርስቶስ ነው ይላል። እስራኤል ከአለት ላይ ውሃ እየፈለቀላቸው ይጠጡ ነበረ። ያም አለት ክርስቶስ ነው ብሏል ቅዱስ ጳውሎስ። ወኮኩሰ ክርስቶስ ውእቱ፣ ያም ዛሬ የሕይወት ውሃን የምንጠጣበት የሕይወት ምንጭ ኢየሱስ ክርስቶስ ነው። እሱ ድንጋይ ስለሆነ ጴጥሮስም አለት ነህ ተብሏል። አንተ አለት ነህ፣ በዚህ አለት ላይ ቤተ ክርስቲያኔን እሰራታለሁ። ስለዚህ እናንተ መንፈሳዊ አለቶች ናችሁ፣ መንፈሳዊ ድንጋዮች ናችሁ። ውሃ የማይሸረሽረው ጎርፍ የማይወስደው ነፋስ የማያናውፀው መንፈሳዊ አለቶች ናቸው ይላል። ይህ አለት የእኛ ቤተ መቅደስ ያለ ሊቀ ጳጳስ ያለ ክህነት አይሰራም። ይህ ቤተ መቅደስ የሚሆነው በሊቀ ጳጳሱ በተሾመው ካህን ሲጠመቅ ነው። የእኛ አካል ስጋው ቤተ መቅደስ የመንፈስ ቅዱስ ታቦት የምንሆነው ስንጠመቅ ነው። ሁለተኛውም ጉባኤው ነው። ይህ ጉባኤውም ያው ነው። በሊቀ ጳጳሱ አማካኝነት ተሰብስበን ወይም ሊቀ ጳጳሱ በሚሾመው ካህን አማካኝነት ካልተጠመቅን አንሰበሰብም። አንድ ቤተ ክርስቲያን የምንሆነው ስንጠመቅ ነው። ከተለያዩ ቋንቋዎች፣ ከተለያዩ ነገዶች፣ ከተለያዩ ብሔረሰቦች ተሰባስበን ስንጠመቅ አንዲት ቤተ ክርስቲያን አንድ ጉባኤ እንሆናለን። ሶስተኛው ይሄ ግዙፍ ሕንፃ ነው። ይሄ መሰብሰቢያ ነው። ይህም እስካሁን አዳራሽ ነበረ። ዛሬ ግን መቅደስ ሆኗል። ክብር ምስጋና ለአምላካችን ይሁን። ማን ነው የቀደሰው? ማን ነው የቀደሰው? በማን ላይ አድሮ? በብፁዕ አባታችን ላይ አድሮ። እግዚአብሔር በሊቀ ጳጳሱ አድሮ፣ በቆሞሱ አድሮ እግዚአብሔር ቤተ መቅደስን ይቀድሳል። አሁን በሜሮን ነው የከበረው። ሜሮን ከማይደገሙት ምስጢራተ ቤተ ክርስቲያን አንዱ ሜሮን ነው። እሱም ስንጠመቅና ክህነት ስንቀበል ቤተ መቅደስ ሲመረቅ ወይም ሲቀደስ ብቻ የሚቀባ ነው ማለት ነው። እነዚህ የሚከናወኑ በሊቀ ጳጳስ ወይም በሊቀ ጳጳስ ፈቃድ ነው። ስለዚህ ዛሬ የቤተ መቅደስ ተቀደሰ ማለት ነው። እግዚአብሔር የኦሪቱን መቅደስ ራስ ወርዶ ቀድሶ እንዳሳየ ዛሬ ደግሞ በአዲስ ኪዳን
ኢየሱስ ክርስቶስ ሊቃነ ጳጳሳትን ካህናትን ሾሞ መንጋውን እንዲጠብቁ እንዲቀድሱ። መቀደስ ማለት መለየት ማለት ነው። ምን ማለት ነው? እስካሁን ምን ነበር አልኳችሁ? አዳራሽ ነበር። አሁን ተለየ። ምን ሆነ? ቤተ መቅደስ ሆነ፣ መቀደሻ ሆነ፣ የሥጋ ወደሙ መክበሪያ ሆነ፣ የሕይወት ቤት ሆነ ማለት ነው። የመንፈስ ቅዱስ ቤት ሆነ። ሳንጠመቅ ሰዎች ነበር። ስንጠመቅ ተለይተን ክርስቲያኖች ሆነናል። ምን ሆነናል? ክርስቲያኖች። አሁን ሰዎች አይደለም፣ ከሰው በላይ ነን። ምንድን ነን? ክርስቲያን ነን። ይህ የሆነው በጥምቀት ስንለይ ስንቀደስ ነው። ስለዚህ ቤተ መቅደሱ ንጹሕ መሆን ያስፈልገዋል። ዛሬ ስንገባ ይህ ቤተ መቅደስ ተነጥፏል፣ አምሯል። ባይጠረግ ባይነጠፍ ታቦት ለማስገባት እንቸገራለን። የእኛ ልብም ካልተጠረገ፣ አሸዋው ካልወጣ፣ ጠጠሩ ካልወጣ፣ ካልተነጠፈ፣ ካልተቀባ፣ በቀለም ካላጌጠ መንፈስ ቅዱስ እንዴት ወደኛ ውስጥ ሊገባ ይችላል? በፍቅር ካልተቀባል፣ በውስጣችን መንፈሳዊ ነገር ተንኮሉ፣ ክፋቱ ተወግዶ ፍቅር በውስጣችን ካልተነጠፈ፣ ቅድስና በውስጣችን ካልተነጠፈ፣ ርኅራኄ፣ ደግነት፣ የዋህነት በውስጣችን ካልተነጠፈ መንፈስ ቅዱስ ወደኛ ሊገባ አይችልም። ስለዚህ መንፈስ ቅዱስ ወደ ውስጣችን እንዲገባ መንፈስ ቅዱስ ሲያድርበት እንለያለን። መንፈስ ቅዱስ ያደረበት ሰው ይለያል። መንፈስ ቅዱስ የተለየ ሰው ተሳዳቢ ነው። መንፈስ ቅዱስ የተለየ ሰው ሰካራም ነው። መንፈስ ቅዱስ ያደረበት ሰው አመንዝራ ነው። መንፈስ ቅዱስ ያደረበት ሰው የተለየው ሰይጣን ያደረበት ሰው ዘረኛ ነው። ጠባብ ነው አመለካከቱ፣ አርቆ አይመለከትም። መንፈስ ቅዱስ ያደረበት ሰው ግን ዓለምን ነው የሚያየው። ከዓለም ርቆ በሰማይ ያለውን ሁሉ ነው የሚያየው። ማን ያደረበት ሰው እንኳን ለሰው ለእንስሳት ይራራል፣ እንኳን ለተጠመቁት ላልተጠመቁት ይራራል። ማን ነው እሱ? መንፈስ ቅዱስ ያደረበት ሰው፣ በመንፈስ ቅዱስ የተቀደሰ። ስለዚህ እኛ መቅደስ ነን፣ እኛ ታቦት ነን። ታቦት ናችሁ፣ ደስ ይበላችሁ። ታቦት የተከበረ ነው አይደል? ታቦት ምን የሆነ ነው? የተከበረ ነው። ስለዚህ እኛ ታቦት ነን። ታቦት ማለት ማደሪያ። የማን ማደሪያ? የመንፈስ ቅዱስ። እኛ የተከበርን ስለሆን ካልባሌ ቦታ ከመጥፎ ቦታ ላይ መውጣት ያስፈልገናል እና በዛሬው ቀን የቤት ተቀድሶ እግዚአብሔር መንፈስ ቅዱስ በብፁዕ አባታችን ላይ አድሮ ስለቀደሰው ከዛሬ ጀምሮ ቤተ መቅደስ ሆኗል። ወስብሐት ለእግዚአብሔር። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። እንዲህ ያሉ ሊቃውንተ ቤተክርስቲያንን አምላካችን በዕድሜ በጸጋ ጠብቆ በቅድስት ቤተክርስቲያናችን ያቆይልን። አላየኋትም። እየተከታተላችሁ እየሰማችሁ ነው ወይ? እሺ። ቅድም ግን ድንጋይ ናችሁ ስትባል አሁን ታቦት ነው ስትባሉ ደግሞ አላችሁና እንኳን ደስ አላችሁ። ድንጋይ ናችሁ ሲባል ክርስቶስ ነው እኮ አሉት አይደል? ጴጥሮስን አንተ አለት ድንጋይ ነው ብሎታል አይደል? ስለዚህ አለት ጽኑ መሰረት መጽናት የጸናችሁ ናችሁ ለማለት ነው። ቤተክርስቲያን በእናንተ ላይ የታነጸባችሁ ናችሁ ለማለት ነው። ስለዚህ ከዚህ አንጻር አለት ናችሁ ስትባሉ ደሰቱ ይገባቸዋል። በክፉ ጊዜ ያልተለያችሁ አለቶች፣ በችግሩ ጊዜ ያልተለያችሁ አለቶች ጽኑዓን አለቶች ናቸው። ስለዚህ ልትመሰገኑ ይገባል። ለዚህ ነው መምህራችን ደጋግማ ያመሰገኗችሁ። ልትመሰገኑ ይገባል። አዎ ችግሩን ተቋቁማችሁ፣ ረሃቡን፣ ጦርነቱን ሁሉንም ተቋቁማችሁ በጋ ክረምት ሳትሉ እችን ቤተክርስቲያን አቆይታችሁ ለዚች ለወግ ለማዕረግ ያደረሳችሁ ታላላቅ ሰዎች ናችሁ። ስለዚህ ሁላችሁም የምትመሰገኑ ናችሁ ማለት ነው እና ከዚህ አንጻር ነው አለት ናችሁ የክርስቶስን ማደሪያ ናችሁ እየተባላችሁት ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከኛ ጋር ይሁን። አሁን ጊዜውን ለማሳጠር ያህል በቀጥታ የምንሄደው አሁንም ወደ ብፁዕ አባታችን ነው። ብፁዕ አባታችን ደግሞ አሁን እስካሁን ድረስ በትምህርትም እንደሰማችሁት ሲባርኩን ነበር አይደል? ሲባርኩን ነበር እኮ
እኔ እንግዲህ እኚህን አባት እግዚአብሔር አድሎናል፣ እግዚአብሔር ሰጥቶናል። በእውነት ጽኑ አባት ሰለቸኝ የማይሉ በዝናቡ በፀሐዩ በሐሩሩ አጽናኝ አባት ናቸው። ስለዚህ ዛሬ እናንተም ከሚጽናኑ ሰዎች መካከል በብፁዕ አባታችን ከሚባረኩ ሰዎች መካከል በመሆናችሁ ደስተኞች ልትሆኑ ይገባል። እንኳን ደስ አላችሁ። እኚህ አባት የኢትዮጵያ አባት ናቸው። መላ ኢትዮጵያ እየዞሩ የሚባርኩ አባት ናቸው። በመላው ኢትዮጵያ በምስራቅ ሐረርጌና በጅግጅጋ ብቻ አይደለም፣ በሶማሌ አህጉረ ስብከት ብቻ አይደለም፣ በሙሉ ኢትዮጵያ ነው። ስለዚህ እየተመላለሱ ይባርኩናልና እግዚአብሔር እሳቸውን ያቆይልን። እንዲሁም ደግሞ ሁሉም ከእሳቸው ጋር ያሉ ግርማ ሞገስ ጸጋው የበዛላቸው አባታችን ደግሞ የሀገረ ስብከታችን ዋና ስራ አስኪያጅ ክቡር መልአከ ገነትም እንዲሁ እዚህ ቦታ በተደጋጋሚ መጥቶ የዚህን ስራ ሂደትም ተመልክቷል። አባታችንም ብዙ መጥተዋል፣ ብፁዕ ሊቀ ጳጳሳችን ማለት ነው። እንዲሁም እሳቸውም ደግሞ እየመጡ ይህን ቦታ ያህል በተደጋጋሚ እየመጡ እያዩ ስራው የደረሰ አመራር እየሰጡ በሀገረ ስብከቱ ባሉ አብያተ ክርስቲያናት ማስተባበር ስራ እየሰሩ ያላለቁ ስራዎች እንዲጠናቀቁ ያደረጉ ናቸው። ሁለቱም አባቶች እግዚአብሔር በወንበራቸው ያቆይልን፣ በእድሜ በጸጋ ይጠብቅልን። በቴሌቪዥን በሚዲያ አይታችኋል ብፁዕ አባታችን ሲያስተላልፉ። ዛሬ ይሄ ቦታ በመላው ዓለም ታውቋል ማለት ነው። ግልጽ ነው። በኢትዮጵያ ብቻ አይደለም፣ በአሜሪካ፣ በእንግሊዝ፣ በጀርመን፣ በአውስትራሊያ፣ በሌሎችም ታውቋል። በነጋዳ ባልታወቀበት ቦታ የለም ማለት ነው። ብፁዕ አባታችን ያስተላለፉት መልእክት ለመላው ዓለም ደርሶ ተሰራጭቷል። አሁን የምታያቸው ሚዲያዎች በአንድ ጊዜ እያቀጣጠሉ ወደ ወስዱ ናቸው። ብፁዕ አባታችን ያመጧቸው ናቸው። እግዚአብሔር ብፁዕ አባታችን ከዚህ በኋላ የምንሄደው እንግዲህ ወደ ብፁዕ አባታችን ነው። ብፁዕ አባታችንን የሀገረ ስብከታችን ዋና ስራ አስኪያጅ ይጋብዙልናል። እሺ አሁን ሳያቸው ደከም ብለዋል። ቀኑን ሙሉ ሲጠብቁን ነው የዋሉት። እነሱ ፀሐይ መጥቷቸዋልና አንድ የሚያነቃቃ መዝሙር ቢዘመርላቸው ጥሩ ነው ብሏል። እንዴት ላላችሁ? ይዘመርላችኋል። የአባታችን ስጦታ ናት። የሚዘመረው ዝማሬ የአባታችን ጊፍት ነው ማለት ነው። ስለዚህ ሁላችሁም እልል እያላችሁ ኑ ተሰብሰቡ። ሁላችሁም ኑ። አባት ቆሞ መቼም ማንም ቁጭ አይልም። እናቶችም ተነሱ፣ አባቶችም ተነሱ። ኑ ወደዚህ ትመለሳላችሁ ወደ ቦታችሁ። ኑ ወደ መድረኩ ተሰብሰቡ። ተሰብሰቡ። ሁላችሁም ትዘምራላችሁ። እንግዲህ ወንድማችን እጅግ ጸጋው የበዛለት ነው። በዝማሬ አገልግሎት የጅጅጋ መልእልታ ይባላል ደብረ ሳህል ቅዱስ ሚካኤል ገዳማስ ዋና ዘማሪ ዲያቆን አገልጋይ ነው። እንግዲህ አሁን እሱ ይዘምርልናል። አብራችሁ የሉም ሞተዋል ሲሉን ኖረን ሁሉም ጠፍተዋል ሲሉን ገዝተን አለን በእግዚአብሔር ሁሉን አልፈን እያለን እንዘምራለን። የሉም ሞተዋል ሲሉን ኖረን የሉም ጠፍተዋል ሲሉን ገዝተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን ጠፍተዋል ሲሉን በስተን አለን በእግዚአብሔር ሁሉን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን ለካ ሰው ስለ ሮጣ አይቀድም ጉልበታም ስለታገለ አይጥልም ጎልያድ ወድቋል በዳዊት ጠጠር የእኛ አምላክ ስሙ ከፍ ይበል ይክበር እግዚአብሔር ስሙ ከፍ ይበል ይክበር የሉም ሞተዋል ሲሉ ኖረ የሉም ጠፍተዋል ሲሉ በስተን አለን
ብናመዝን በእጃችን ጦር ጎመድን ባንይዝም ይዋጋል ዝም አይልም እግዚአብሔር ልጆቹን ፈጥሮ አይሰጥም ለፍጡር ልጆቹን ፈጥሮ አይሰጥም ለፍጡር የሉም ሞተዋል ሲሉ ኖረ የሉም ጠፍተዋል ሲሉ በስተ አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን በሚነድ እሳት መሃል ሆነ አልሞትንም ዛሬም አለን በስተን ያልሰማ ሁሉም ይስማ ይግረመው ያመለክነው እግዚአብሔር እንዲህ ነው ያመለክነው እግዚአብሔር እንዲህ ነው የሉም ሞተዋል ሲሉ ኖረ የሉም ጠፍተዋል ሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አለን በጌታ ሁሉን አልፈን ማራት ኢትዮጵያን ማራት ሀገሬ በየሄድኩበት መጠሪያ ስሜን ይብቃት ሌሊቱ ይውጣላት ፀሐይ አሁን ይዘርጋ እጅ በሰማይ ኢትዮጵያ ሰላምሽ ይብዛ ተጠለል በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለል በእግዚአብሔር ታዛ ከሚራራልን ፍቅር ከሆነው ዘላቂ ሰላም ከእግዚአብሔር ነው ይህን ወጌ ይህን ተረጂ በልብሽ ጉልበት ስገጂ ኢትዮጵያ ሰላምሽ ይብዛ ተጠለል በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለል በእግዚአብሔር ታዛ የውጣ ውረድ የጎስቁልና በእግዚአብሔር ነው መከራ ማብቂያው ሰላም ይሁን ሲል ይሆናል ሰላም ያሳየሽውን ፍቅር አይረሳም ኢትዮጵያ ሰላምሽ ይብዛ ተጠለል በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለል በሰይፍ ያልቃሉ ሰይፍና ነሶ የሚራራልን ሲፈር ንጉሡ በቀል የእርሱ ነው አይደለም ያንቺ በጸጋው ታድረሽ በጸሎት በርቺ ኢትዮጵያ ሰላምሽ ይብዛ ተጠለል በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለል በእግዚአብሔር ታዛ እንድትፈራርስ ጠላት ሸምቋል ብርቱን ጉልበት ካፈር ደማርጓል ይህን ግን ባስብ ዘንድ በልላት ካንተ በስተቀር መሄጃ የለም ኢትዮጵያ ሰላምሽ ይብዛ ተጠለል ማራት ኢትዮጵያን ማራት ሀገሬ በየሄድኩበት መጠሪያ ስሜን ይብቃት ሌሊቱ ይውጣላት ፀሐይ አሁን የዘጋ እጅ ከሰማይ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ማራት ኢትዮጵያን ማራት ሀገሬ በየሄድኩበት መጠሪያ ስሜን ይብቃት ሌሊቱ ይውጣላት ፀሐይ አሁን ይዘርጋ እጅ ከሰማይ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን በጨለማ ስኖር ደስ ይበለን በኃጢአት ተከበን
ይበለን ደስ ይበለን የሕይወትን ብርሃን ደስ ይበለን ፍቅሩን አበራልን ደስ ይበለን ወደ ምስራቅ እንይ ደስ ይበለን ፀሐይ ወዳለበት ደስ ይበለን ጨለማው ልባችን ደስ ይበለን ጎህ እንዲቀድበት ደስ ይበለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን የፀሐይ እናቱ ደስ ይበለን ማርያም እመቤቴ ደስ ይበለን እለምንሻለው ደስ ይበለን እስከ ለተሞቴ ደስ ይበለን የልቤ ማረፊያ ደስ ይበለን የዘላለም ቤቴ ደስ ይበለን አንቺ ነሽ ተስፋዬ ደስ ይበለን እፀ መድኃኒቴ ደስ ይበለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን የግሸኗ ንግሥት ደስ ይበለን የአምላኬ እናት ደስ ይበለን ሆና ተገኝታለች ደስ ይበለን ለሚመኩባት በልቼ ጠጥቼ ደስ ይበለን የምረካብሽ ደስ ይበለን ጎጆ ማረፊያዬ ደስ ይበለን ማርያም አንቺው ነሽ ደስ ይበለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን ጸአዳ እመቤቴ ደስ ይበለን ሐመልማለ ሲና ደስ ይበለን የሕዝቅኤል ደጃፍ ደስ ይበለን የሙሴ ደመና ደስ ይበለን የተዋበች ዕንቁ ደስ ይበለን የደጎች አዝመራ ደስ ይበለን በማኅፀንሽ ፍሬ ደስ ይበለን ሕይወታችን በራ ደስ ይበለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለን ምስጉን ነህ አንተ እስከ ዘለዓለም ምስጉን ነህ አንተ እስከ ዘለዓለም እስከ ዘለዓለም ምስጉን ነህ አንተ እስከ ዘለዓለም አማኑኤል እስከ ዘለዓለም ምስጉን ነህ አንተ እስከ ዘለዓለም አማኑኤል ገለቴ ፈማዳ አማ በራበራት ገለቴ ፈማዳ አማ በራበራት አማ በራበራት አማ በራበራት ሞቴ ዳት እዬ አመ በራበራት ሞቴ ዳት አማ በራበራት ሞቴ ዳት ምስጉን ነህ አንተ እስከ ዘለዓለም ምስጉን ነህ አንተ እስከ ዘለዓለም እስከ ዘለዓለም ንጉሥ ነህ አንተ እስከ ዘለዓለም አማኑኤል እስከ ዘለዓለም ንጉሥ ነህ አንተ እስከ ዘለዓለም አማኑኤል። ዝማሬ መላእክት ያሰማልን። ለወንድማችን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። የአገልግሎት ዘመኑን ይባርክልን። አሁን በቀጥታ ወደ ብፁዕ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ? እንደምን አመሻችሁ? እንደምን አመሻችሁ? የእግዚአብሔር ስም የተመሰገነ ይሁን። እንኳን ደስ አላችሁ። በተለይ የምስጋና ፕሮግራማችን ነገ ነው የሚሆነው። አሁን የዋዜማ ሰዓት ስለሚደርስ ሁሉ ወደ የእረፍት ቦታ ስለሚያደርግ ነገ ነው። በተለይ የህንፃ አሰሪ ኮሚቴ ልባዊ ምስጋናዬን አቀርብላችኋለሁ። እግዚአብሔር ባረካችሁ እንላለን።
በተለይ ይህን ገዳም በከፍተኛ ስራ የሰሩት ወደ ደብረ ኃይል ቅዱስ ገብርኤል ገዳም የሚጓዙ የነበሩ ምዕመናን የእነሱም ትብብር አለበት። እግዚአብሔር ይጠብቃችሁ። አሁንም ብዙ የቀረ ነገር አለ። ስዕሉ መሳል አለበት። እንግዲህ ያንን እርዳታችሁ እንዳይቋረጥ መልእክቴን አስተላልፋለሁ። በተረፈ ማነው መልአከ ብርሃን ወልደ ገብርኤል ማስተባበር የሚችል ምን ብዬ ልናገር? እያንዳንዱ የተሰጠው እድል አለ። ሄሎ ለምነው እኮ አንድ ብር ይዞ የማይመጣ ሰው አለ። ድውይ ልባል ወልደ ገብርኤል አዲስ አበባ ገብቶ ከሄደ ብዙ ነገር ሰርቶ ይመጣል። ህዝቡም ይወደዋል፣ ያምነዋልም፣ ስራ ላይም ያውላል። ወልደ ገብርኤል ትወዱታላችሁ? ውሸት የሁላችሁም ሀሳብ፣ የሁላችሁም አስተዋጽኦ፣ የሁላችሁም ገንዘብ ስላለበት ነው። በአሜሪካም ያሉ አሉ፣ በአውስትራሊያ ያሉ፣ በተለያየ ዓለማት እዚህ ሀገር የተወለዱ ልጆች እርዳታቸውን በመለገስ በጣም ነው የምናመሰግናቸው። የጻድቁ የአባታችን የአቡነ ተክለ ሃይማኖት በረከት ረድኤት አይለያቸው። በተለይ በአሜሪካን ሀገር የምትገኙና በአውስትራሊያ በተለያየ ዓለም ይህ ገዳም ተመርቆ በዛሬ ዕለት እንዲገባ ተደርጓል። እናንተ እንኳን ደስ አላችሁ እላለሁ። የካራምሌ ምዕመናንም እንኳን ደስ አላችሁ እላለሁ። በዚህ ማዕከል ላመሰግን የምፈልገው የንቁ ኦርቶዶክስ የጸሎትና የንስሐ መርከብ በራሳቸው ቀጥታ ለዓለም እያሰራጩ ነው ያሉ። ትዘምራላችሁ። ልክ ዘማሪያን እንድትታዩ የከበሮ አሁን ንጥቂያ ነበረ። ለእኔ የኔ ስትባሉ ነበረ። ደስ ይላል። ግን ከበሮም ለሚመጡ ሰዎች ግን ለእንግዳ ብታደርጉት፣ እንግዶች ለነሱ ብታደርጉ ይዘመር ከበሮ ይምታ ብትሉ፣ የማይችል ከሆነ ገና ሲያበላሽ ከእጁ መንጠቅ ትችላላችሁ። ቅድም የነበረ ግብግብ ነበረ፣ እናንተ አታዩቱም። እኔ ግን አያችሁ ነበረ። ይደረግ ነበረ አልነበረም? ነበረ። ስለዚህ ያ ምንድነው? ፍቅራችሁ ነው እንጂ እኛ ጸብ አይደለም ማለት ነው። በተለይ ወልደ ገብርኤል እስትና አንድ ጊዜ ብልግና ያው ትንሽ አመም እያደረጉ ነው መሰለኝ። ይሄን ስኳር በሽታ የሚባለው እግዚአብሔር ጻድቁ አባታችን አቡነ ተክለ ሃይማኖት ይንቆልለት፣ የነበረ ጤንነቱን ይመልስለት እግዚአብሔር። በጣም ጎበዝ ነው፣ በጣም ጎበዝ ነው። እንደሚናገረው አይደለም፣ የማሳመን ችሎቱ ከኮሚቴዎች ጋር በፍቅር በሰላም በመስራታችሁ በጣም ነው የምናመሰግናችሁ። በነገ ዕለት ነው የእነሱ ምስጋና የሁላችሁ ምስጋና። ትምህርት ስለተሰጠ ነው ወደ ትምህርት መግባት ያልፈለጉት። በጣም ጥሩ የሆነ ቤተክርስቲያን በእናንተ አቅም መሰራት የማይችል ግዙፍ ቤተክርስቲያን ሰርታችኋል። እንኳን ደስ አላችሁ። አሁን ከዛሬ ጀምሮ የጻድቁ የአባታችን የአቡነ ተክለ ሃይማኖት ጽላት አለ፣ የቅዱስ ክርስቶስ ሰምራ ጽላት አለ። ለወደፊቱ የሊቀ መላእክት የቅዱስ ሚካኤል ጽላት እንዲገባ እናደርጋለን። ለምን? ሶስት መንበር ናቸው። ክርስቶስ ሰምራንና አባታችን አቡነ ተክለ ሃይማኖት በዓላቸው አንድ ስለሆነ ነው። ሚካኤል እንዲገባ የምትፈልጉ እጃችሁን አውጡ። ሌላ ያላወጡ አሉ። ሚካኤል የማይወዱ ይሆናሉ። ሚካኤል የማይወዱ በሰይፍ እንግዲህ ይህን ነው። እንኳን ደስ አላችሁ እንላለን። የነሐሴ ተክለ ሃይማኖትና
የታኅሳስ ተክለ ሃይማኖት በዓሉ ይከበራል። የኅዳር ሚካኤልና የሰኔ ሚካኤል ደግሞ ታቦታተ ሕጉ በሥነ ሥርዓት ይከበራል ማለት ነው። አንደኛ ከጻድቁ ከአባታችን ከአቡነ ተክለ ሃይማኖት የማይለይ ሊቀ መላእክት ቅዱስ ሚካኤል ነው። እናንተ በዚህ የበሽታው መተቱ ጥንቆላውም ያለው ሁሉ ሚካኤል በሰፊ ያጭደዋል። የምሕረት መልአክ ስለሆነ ማለት ነው። ይህን በቅርብ ጊዜ ለወንድማችን ለወልደ ገብርኤል እናስረክባለን። ታቦታተ ሕጉ በሥነ ሥርዓት ይገባሉ ማለት ነው። ተወላጆች እንደምን ዋላችሁ? እንኳን ደስ አላችሁ። እንኳን ደስ አላችሁ። አሸንፋችኋል። አሸንፋችኋል። ብትናደዱ ብትበሳጩም ስንት ፈተና አልፋችኋል። ያሳለፍነው ዘመን በችግር በስቃይ ያንን አልፋችሁ ይህንን ገዳም ለማስመረቅ በመብቃታችሁ የካራምሌ ምዕመናን አሁን በድጋሚ እንኳን ደስ አላችሁ። በተለይ ለወደፊቱ ማኅበረ ቅዱሳንም ዝም አይልም። የወንጌል ትምህርቱ ከእናንተ ጋር እየተቀናጀ እንደሆናለሁ። ወደዚህ ሊሄድ ነው፣ እምነቱ ጥሎ ሊሄድ ነው። አንዳንድ ጊዜ አቤቱታ የምታቀርቡታላችሁ። እዚህ ለወደፊቱ እሳት የላሱ መምህራንና በኦሮምኛ መምህራን እየተደራጁ እየጠነከሩ ነው ያሉ። በቅርብ ጊዜ ስራ ላይ ይውላሉ። አትፍሩ፣ አትሸበሩ። ክርስትና ፈሪ አይደለም። መስቀላችሁም አትሸሽጉት፣ ፊት ለፊት እሰሩት። መስቀል ምልክታችን ነው። መስቀል የማይወድ ሰይጣን ነው። በመስቀል ኃይል እናሸንፋለን። ስለዚህ ወንድማችን ወልደ ገብርኤል እንኳን ደስ አለ፣ እንኳን ደስ አለ፣ እንኳን ደስ አላችሁ፣ እንኳን ደስ አለ እንላለን። አሁን ነገ ያንን ኮሚቴው ሁሉም ይዘን ባርከን ኮሚቴዎች አላችሁ አለን ወሎ አላችሁ አላችሁ ተክለ ሃይማኖት አለን ይበላችሁ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ። በተረፈ ምን ብዬ ልናገር? በጣም 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 በተለየ መልክ የተሰራ ቤተክርስቲያን ስለሆነ እንግዲህ አቃቅር ከማወጣው እኔ ነኝ። ግን አንድ አቃቅር ያወጣሁት ነገር የለም። ስመጣ የመጀመሪያ ጊዜ ነበረ። አሁን ግን ታርሞ ተስተካክሎ ስላየሁኝ ማን ነው የትኛው ምዕመን ነው ይሄን ግዙፍ ቤተክርስቲያን እንዴት አለፋችሁት? ቀላል እናንተ ቀላል ይመስላችኋል። በጣም የተለየ አዲስ አበባ ይህን ለመስራት 20 ዓመት 30 ዓመት ነው የሚቀመጡበት። እናንተ ግን ይሁን ከውጭም ያለው ከሀገር ውስጥም ያለው ቁልቢ ለሚጓጓዘውና ለሚመላለሰው አሁን ያደረጉ በጎ ምግባራት እኔ ያላቃቸውም። አብዛኛው በጻድቁ በአባታችን በአቡነ ተክለ ሃይማኖት ተመዝግበዋል። በነገር ይገልጻቸው ይሆናል። የአሰሪ ኮሚቴዎት እንኳን ደስ አላቸው፣ እንኳን ደስ አላቸው። ጭንቅ አንዴ ልልቀቅ አንዴ ልተወው ስትል የነበሩ ግን ተክለ ሃይማኖት ስርስር አድርጎ ለምርቃቱ ስላበቋችሁ በጣም እናመሰግናችኋለን። በተለይ የንቁ ኦርቶዶክስ የጸሎትና የንስሐ መርከብ አመስግኑልን። እየሰራው ያለ በየገዳማቱ ያልነግራቸው ነገ ደግሞ የራሳቸው እዚህ መጥተው አንድ ስራ የሚሰሩበት ይኖር ይሆናል። ሰው የሞተበት ብዙ ፈተና ያለፋችሁበት ቦታ ስለሆነ አሁን መድኃኔዓለም ክርስቶስ በቃ ይበለን። ሀገራችንን ኢትዮጵያ ሰላም ያድርግልን። የቅዱሳን አባቶቻችን በረከት ረድኤት ለሁላችን ይትረፍልን። ይህ ክረምት
በሰላም ተፈጽሞ ለአዲሱ ዓመት በሰላም ያድርሰን። የሚመጣው ዘመን ኢትዮጵያን ሰላም ያድርግልን። የሚመጣውን ዘመን ኢትዮጵያን ሰላም ያድርግልን። የሚመጣው ዘመን ኢትዮጵያን ሰላም እናድርግልን። በዚህ አጋጣሚ የኦሮሚያ ክልል መስተዳድር የምስራቅ ዞን ኦሮሚያ መስተዳድር ዞን አሁንም የዚህ ወረዳው ዞኖች ኃላፊዎች የጸጥታ ዘርፉና የፖሊስ አካላት ልዩ ኃይሎች ልባዊ ምስጋናችን እናቀርባለን። እግዚአብሔር ይስጣችሁ፣ እናመሰግናለን። መንገዱ ሰላም ነው። አሁን ከጎዴ ጀምሮ እስከ አዲስ አበባ ድረስ ሰላም ሆኖላችኋል። ምንም ኮሽ የሚል ነገር የለም። የጥንቱ ሐረር የሰላም ሐረርጌ የሰላም ሐረርጌ ነውና የጥንቱ እንዲመጣ ያድርግልን እግዚአብሔር። ሀገራችን በተለይ ሰላም ያድርግልን። አይምሰላችሁ፣ ትፈርሳለች የሚሉ ጅሎች እነሱ ይፈርሳሉ። ኢትዮጵያ ዘላለም ትኖራለች። እናንተም ትኖራላችሁ። ኢትዮጵያ ትፈርሳለች። ኢትዮጵያ ትፈርሳለች። አትፈርስም። ዛሬም አለች። የጀግኖች ሀገር ስለሆነች የወንዶች ሀገር ስለሆነች አላወቁንም። ምዕራቡ ዓለም ይንጫጫር እዚያ ገደል ይገባል እንጂ እቻ ሀገር የእግዚአብሔር ሀገር ስለሆነች ታሸንፋለች ያለ አንዳች ነገር። ወላዲተ አምላክ ድንግል ማርያም ሀገራችን ሰላም ታድርግልን። አሜን። አቡነ ዘበሰማያት ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሆን እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይ ዘላለሙ አሜን። ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ እዚህም የተሰበሰባችሁ ወንዶችም ሴቶችም ከኃጢአታችሁ የተፈታችሁ ንጹሐን ሁኑ። እኔንም እናንተም ለመንግሥተ ሰማያት በቃ እንድንሆን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ ተወካፌ ንስሐ ስራዬ ኃጢአቴ ወኃጢአተ ኩሉ ሕዝብ በስሕተት እንበለ እውቀት በድፍረት እንበለ ንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ፍታ። እንኳን ደስ አላችሁ። ይህ ንቁ የጸሎትና የንስሐ መርከብ ነው። ማህበራችን ቃለ እግዚአብሔርን በመላው ዓለም እንዲዳረስ እያደረገ ይገኛል። ኦርቶዶክሳውያን ሁሉ ባሉበት በበረከት ሥራ ተሳትፈው የድርሻቸውን እንዲወጡ በመላው ዓለም በተለያየ ሁኔታና ቦታ ያሉ ኦርቶዶክሳውያን ለንስሐ ሕይወት እንዲበቁ በችግርና በጭንቀት ውስጥ ያሉ ከችግራቸው እንዲወጡ እግዚአብሔር የፈቀደላቸው ሁሉ ሌሎቹን እንዲያግዙ በማድረግ መንፈሳዊ ግዴታውን እየተወጣ ይገኛል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ መንፈሳዊ ግዴታውን ይወጡ። የሰማይ ቤቶን በሚጠፋው ዓለም ላይ ይስሩ። ንቁ የጸሎትና የንስሐ መርከብ ነው።